110ኛዎች ለምን ለጠላት ከተራራ እንደሚወርድ ናዳ ሆኑበት። ቀደም ብሎ ለመግለጽ እንደተሞከረው ሰበቡ ምን ይሁን የኤርትራ መንግስት ሙሉ ሊባል በሚችል ድንገተኝነት ጥቃት ፈጽሞ ነበር። ሽፋኑ ባድመ ይሁን መሬት ይሁን ወይም ገበያ፣ ዋናው ቁም ነገሩ ግን ከ1888 እና ከዚያ በፊት ጀምሮ የትግራይና የሌሎቹ የኢትዮጵያ አካባቢዎች አርበኞች ሀገር እየተከላከልን ነው በሚል በትግራይ በአድዋና በኤርትራ መሬቶች ባደረጓቸው ጦርነቶች ኤርትራውያን በተለይ ደግሞ የኤርትራ መንግስት ከድሮ ጀምሮ ተፈጅተናል፣ ጅምላ ፍጅት ተፈጽሞብናል፣ ተበቅለን የማንጨርሰው ከትውልድ ወደ ትውልድ እየተወራረሰ የመጣ እዳ አለብን ይላሉ። ጥቃቱንም የዘመናት ተበደልኩ ባይነታቸው ለወለደው በቀል እንደ አንድ ምቹ አጋጣሚ ቆጥረው ነበር። ኢትዮጵያ ያለምንም ተዋጊ ኃይል ባዶ እጇን እያለች ወጣቶቻቸውን በሙሉ ሊባል በሚችል መጠን አሰልጥነውና ወታደር አድርገው በላያችን ላይ በድንገት ፈሶ እንዲወረን ያደረጉት። ስለዚህ እንደ ሀገር አጸፋ ለመመለስ የሰው ኃይል በማሰልጠን ጦር መሳሪያ በመግዛትና በመታጠቅ ወደ አዲስ ሊባል የሚችል የሰራዊት ዝግጅት መግባት ነበረብን። ከዚህ ጎን ለጎን የኤርትራ ሰራዊት በወረራ ከተቆጣጠራቸው አካባቢዎች ወደፊት ገፍቶ እንዳይቀጥል ለማድረግ መከላከልም ነበረብን። በእንዲህ አይነቱ ሁኔታ ነበር 110ኛ ኮርም በብዛት አዳዲስ ሰልጣኞች ተመድበውለት ትጥቅም ተጨምሮለት የተሰጠውን የመከላከል ግዳጅ እየተወጣ ለቀጣዩና ዋናው የጸረ ማጥቃት ግዳጅም 1 ዓመት የፈጀ እልህ አስጨራሽ የዝግጅት ስራ ይሰራው። ይኸውም እየተዋጉ መዘጋጀት፣ እየተዘጋጁ መዋጋት በሚል ንድፈ ሐሳብ ላይ የተመሰረተ ዝግጅት ነበር። በዝግጅቱ ጊዜ አንዱና ትልቁ በጣም አድካሚና እልህ አስጨራሽ ተግባር ባንዲራ ይዞ ቃለ መሐላ ፈጽሞ የሲቪል ልብሱን በወታደራዊ ዩኒፎርም ቀይሮ የመጣውን ወጣት የምር ወታደር ማድረግ ነበር። ለዚህም በቁጥር ትንሽ ወደ ሆኑትና በየአሃዱ ወደ ቆዩት ነባር አባላት አዳዲሶቹ ሲመጡና ወደ የዩኒታቸው ተመድበው ሲቀላቀሉ ሞራል በሚሰጥ መልኩ የእንኳን ደህና መጣችሁ አቀባበልና የስም ትውውቅ ይደረግ ነበር። ከዚህ በተጨማሪም ሞራል በሚሰጥ መልኩ እየተቀላቀሉበት ያሉት አሃድ ታሪክ በሚገባቸውና በሚያነሳሳቸው መልኩ ይቀርብላቸዋል። ታሪኩን በማካፈልም የዩኒቱ አመራር ብቻ በሚናገሩት ሳይሆን ተራ ወታደሩም ታሪኩን በማስተላለፍ እንዲሳተፍ ይደረጋል። ቀጥሎ ለ1 ሳምንት ከነባሩ ጋር ሐሳብ እንዲለዋወጡ፣ ልምድ እንዲቀስሙ፣ አብረው በጥበቃና ቀለል ባሉ እንቅስቃሴዎች እንዲሳተፉ እንዲለማመዱ ተደርጓል። ከዚያም የምር ወታደር ወደሚያደርጓቸው የተኩስ፣ የቴክኒክ፣ የስልት ልምምዶች የአካል ብቃት ችግር የመቋቋም በብርሃንና በጨለማ የተለያየ መልክዓ ምድር ባለው መሬት የመንቀሳቀስ ችሎታና ሙያ የማዳበር የ2 ወር ስልጠናዎች ገብተዋል። ደረጃቸውም ከዝቅተኛ ወደ መካከለኛና ከዚያም በላይ ከፍ እንዲል በማድረግ ከነባሩ ጋር የተቀራረበና የተጣጣመ ቁመና እንዲኖራቸው ተደርጓል። ከዚያም ቀጥሎ የዚያ ውጤት ተገምግሞ መግባባት ከተደረሰበት በኋላ እንደ ወታደርነታቸው በግልም በአሃድም በልምድና ስልጠና ብዙ ላብና ድካም ከፍለው በውጊያ በግዳጅ ጊዜ ያለ ብዙ ኪሳራና ድካም ድል እንዲቀዳጁ የሚያስችላቸውን ከተግባር ብቃትና አቅም በተጨማሪ የደነደነ ወታደራዊ ስነ ልቦና ወኔ የሚያጎናጽፋቸውን ወደ ትክክለኛ ውጊያ ሁኔታ የተቀራረበ የስልት፣ የተኩስ፣ የአካል ብቃትና ረሃብና የውሃ ጥምን የመሳሰሉ ፈታኝ ሁኔታዎችን የመቋቋም ስልጠናዎችና ልምምዶች ተሰጥቷቸዋል። ከዚህ ጎን ለጎን ተመጣጣኝ አቅርቦት ሎጂስቲክስ እንዲኖርም ተደርጓል። ምክንያቱም የሰራዊት አባሉ የሚያፈሰው ላብና ጉልበት የግድ መተካት አለበት። ሌላውና ትልቁ ትኩረት ስናደርግበት የነበረው ጉዳይ ከአባሉ ጋር የነበረን የግንኙነት ሁኔታ ነው። በተለይ ሁሉምና በየደረጃው የነበረ የ110ኛ ኮር አመራር ግንኙነት፣ ንግግሩ፣ አንደበቱ ለአባሉ አዎንታዊ መልእክት የሚያስተላልፍ እንደ ግልም እንደ አሃድም ሞራል የሚሰጥ ሲያሰለጥንና ስለ ውጊያ ሁኔታ ሲገልጽ ሳያጋነን ሳያሳንስ እንደ ግብም ይቻላል የሚል መልእክት የሚያስተላልፍ ሙያ፣ ጥንካሬና ሞራል በየጊዜው እየጨመረ እንዲሄድ የሚያደርግ ያልተራቀቀ የአባልና አመራር የኑሮ ሁኔታ ያለበት ሁሉም እንቅስቃሴ ግልጽነት መገለጫው የሆነ እንዲሆን ተደርጓል። በየደረጃው ያለው አመራርም አሃዱን እየገነባ እያዘጋጀ ለራሱም ከዛ እየተማረ እንዲዘጋጅ ነበር የተደረገው። የዚህ መቋጠሪያ የሆነው ደግሞ በኮር ደረጃ በተዘጋጀ የአሸዋ ገበታ ቀጣዩን ልምምድ በየደረጃው ያለው ሁሉም አመራር በተደጋጋሚ እንዲለማመድ ማድረግና በልምምዱ ሂደትም ድል የሚያስገኙልንን ከነባራዊ ሁኔታ የተቀራረቡ ንድፈ ሐሳባዊና ተግባራዊ የውጊያ ጥበቦች በተመለከተ ነፃ ሆኖ እየተከራከረ እንዲለማመድ ተደርጓል። በልምምዱ ወቅት በ110ኛ ኮር ብዙ ጊዜ ሳይወስድብን እንደ ባህል ያዳበርነው አንዱ ነገር ስህተትን አለመፍራትን ነው። ግንኙነታችን ከላይ ወደ ታች ሆነ ከታች ወደ ላይ
በምንለዋወጠው ሐሳብ አሳማኙን ሐሳብ አጉልቶ መነጋገርና መወያየት ላይ ያተኮረ ነበር። በተለይ በተደጋጋሚ እኔ የምመራው የነበረውን የአሸዋ ገበታ ልምምድ ይህንን ባህል ለማዳበርም ተጠቀምንበት። ይህ ልምምድም የኮሩን አባላትና አመራሮች ስነ ልቦና በማጠንከር በመላው ኮር ውስጥ በራስ መተማመንን አሰፈነ። ከሁሉ በላይ ደግሞ በራስ የሚተማመን ሰው ሐሳቡን በልበ ሙሉነት ስለሚያካፍል እያንዳንዱ አባል ተፈጥሮ የለገሰችውን ሀብት ጥቅም ላይ እንዲያውል በማስቻል ረገድ ስለተሳካልን የ110ኛ ኮር አመራሩም አባሉም ያለ ልዩነት ሊባል በሚችል ደረጃ በአንድ ልብ የሚያስብ እስከ መምሰል ደርሶ ነበር። ይህንን በየጊዜው የምንለካበት ዝርዝር መመዘኛ መለኪያዎችም አበጅተን ዝግጅቱን እንመራው ነበር። በተለይ በሁሉም የአመራር ደረጃ እንደ ቁልፍ የአመራር ጥበብ የተስማማንበትና የተተገበረው የየውጊያዎቹን ባህሪና በየደቂቃው የሚከሰቱ ለውጦችን ግምት ውስጥ በማስገባት ማንኛውም መሪ በተሰጠው ግዳጅ ውስጥ ሆኖ የጊዜን ጠቀሜታ ለጠላት አሳልፎ ላለመስጠት በየደረጃው በራስ መተማመንና በልበ ሙሉነት ራሱ እየወሰነ ለጠላት የጊዜ ጠቀሜታ እየነፈገ መምራትን ነው። ይህን ስንቋጭም በዝግጅት ማጠቃለያ አካባቢ ውሳኔ አትጠብቁ፣ ወስኑ፣ ስህተት ከተፈጠረ ኃላፊነቱን እኔ ወስዳለሁ በሚል ቃል መግባትን በራሴ በኮር አዛዡ በማስጀመሬ በሁሉም ደረጃ ተመሳሳይ መግባባት ላይ ደረስን። ስልጣንን ሳታካፍልና ኃላፊነትን ሳትደለድል ወደ ውጊያ ገብተ በየደረጃው ያለ አመራርን በውሳኔው እንዳይጠየቅ የሚጠነቀቅና ችግሮችን ሪፖርት እያደረገ መፍትሄና ውሳኔ እየጠበቀ የሚሰራ ከሆነ ውሳኔ በማስጠበቅ የምታጠፋውን ጊዜ በተጻራሪ ወገን የተሰለፈው ጠላት ለራሱ ይጠቀምበትና አንዱን ችግር ሳትፈታ ጠላትህ ሌላ ችግር እየፈጠረብህ ሌላ ዙሪት ውስጥ ገብተ አንድም ውሳኔ ከመስጠትና አንድም ችግር ከመፍታት በፊት ግዳጅ ተኮላሽቶ አደጋ ላይ ልትወድቅ ትችላለህ። በውጊያ ሰዓት በጊዜ መወሰን፣ ለዚህ ደግሞ የመወሰን ስልጣኑን ወደ ታች መግፋት ለኛ ለ110ኛዎቹ በጣም ጠቅሞናል። ለዚያም ነበር ግዳጃችንን ስንፈጽም ከተራራ አናት የተወረወረ አለት አይነት ምስል ነበረን። ውጊያ ወይም ጦርነት ቆሻሻ መጥፎ ነው። አማራጭ አተ ተገደ ከገባህበት ግን የውጊያ ሳይንስና ጥበቡን ለቅሞ መስራት ግዳጁን ለድል ያበቀዋል። ኪሳራ ይቀንሳል። ያውደ ውጊያ ወንጀል ከመፈጸምም ያድናል። መረብን ተሻግረን ማይላም፣ ትሁል፣ ኡበል፣ ማይምነና ቆሃይን በየደረስንበት ህዝብ አግኝተናል። አንድ የተጎዳ ሲቪል አልነበረም። አንድ የተነካ የሲቪል ንብረትም የለም። እንዲያውም ከተሻገርም በኋላ ሰራዊቱ ፍየልና በግ ለመግዛት ከፈለገ የህዝቡን መጎሳቆል በማየታችን የበግ ይሁን የፍየል ዋጋ ጠይቃችሁ ከአርሶ አደሩ ስትገዙ በተነገራችሁ ዋጋ ላይ 200 ብር እየጨመራችሁ ስጧቸው የሚል መመሪያ እንደሰጠው አስታውሳለሁ። የአሁኑን አያድርገውና የትሁል አካባቢ አርሶ አደሮች ጦርነቱን ሰበብ አድርገው ፊት ለፊታቸው ወደሚገኘው አዲ ነብረ ኢድ አካባቢ ተሻግረው የትግራይ አርሶ አደርን ሰብል አጭደው በግመልና በአህያ ጭነው ወደ መንደራቸው እንደተሻገሩ በአይን ያዩ የኢትዮጵያ ሰራዊት አባሎች ነግረውኛል። ይህ የሆነው በ2014 ዓ.ም ከትግራይ ጋር በነበረው ጦርነት ነው። በሌተናል ጀነራል ታደሰ ወረደ የተመራው የቡሬው ዕቅድ አልባ ማጥቃት 1992 ዓ.ም በምዕራብ ትግራይና በመካከለኛው ግንባር ተካሂደው ሊደርሱ ወደሚገባቸው ርቀት ሳይደርሱ ድንገት እንዲቋረጡ ከተደረጉት የማጥቃት ዘመቻዎች በኋላ የተወሰኑ ቀናት ቆየት ብሎ በቡሬ ግንባር ማጥቃቱ እንዲቀጥል ተደረገ። ከዚህ ላይ አጽንኦት የሚያስፈልገው ጉዳይ በአክሱም ከተማ ሆኖ እቅዱን የነደፈው የጀኔራሎቹ ቡድን የማጥቃት ውጊያው እንደ ዋና የማጥቂያ ግንባር የምዕራብ ግንባር እንዲሆን እንደ ደጋፊ አቅጣጫ መካከለኛ ግንባር ማለትም የጾረናና ዛላምበሳ ግንባር እንዲሆን በትንተና ተስማምቶ በእቅዱ ላይ ይህንን አስፍረንም ነበር። በቡሬ ግንባር ግን ቦታው ሀሩሩና ፀሐይ የበዛበት ገላጣና ሜዳማ ስለሆነ እዚያ ባለው ከባድ የአየር ንብረት ምክንያትና በዚያ ከባድ የአየር ንብረት ውስጥ ሆኖ ችግሩን ተቋቁሞ ሊዋጋ የሚችል ወታደር ስላዘጋጀን በቡሬ ግንባር አንዋጋም። የትንተናችንን ውሳኔም በእቅዱ አካተነው። አዲስ አበባ ላይ እና አቶ መለስ ባሉበት እቅዱ ሲቀርብም ስለ ቡሬ ያቀረብነው በዚያ አንዋጋም የሚለው ውሳኔ ጥያቄ ክርክር ሳይነሳበት ጸድቆ ነበር። በሁለቱ ግንባሮች ብቻ ለማጥቃት ተስማምተን የተለያየ ነው። ነገር ግን በሁለቱ ግንባሮች የሚደረገው ማጥቃት ወደ ኤርትራ መሬት በጥልቀት ገብቶ እያለ እንዲቆም ከተደረገ በኋላ በጾረና ግንባር የነበረው ጀነራል ታደሰ ወረደ
7 ክፍለ ጦሮችን ይዞ ወደ ቡሬ ግንባር በመሄድ እዚያው ቡሬ ግንባር ላይ የነበሩትንም ክፍለ ጦሮች ጨምሮ በቡሬ አጥቅቶ አሰብን ለመያዝ ይሰማራል። ክፍለ ጦሮቹ እዚህ ግባ የሚባል እቅድ ሳይኖራቸው በየተራ ግቡ እየተባሉ ለ3-4 ቀናት ተዋጉ። የኤርትራ መንግስት በአካባቢው የተወሰነ እግረኛ ጦር፣ ታንኮችና መድፎች ነበሩት። የአፋር ጥቋቁር አለቶች የሸፈኑት መሬት ሰፊ ነው። አንድ የመድፍ ወይም ታንክ ሽል ተተኩሶ በአለቶቹ ላይ ሲወድቅ ፍንጣሪ ቢያንስ ከ50 እስከ 60 ወታደር ከጥቅም ውጭ ያደርጋል። የአፋር የተፈጥሮ ጫናም ከምንገምተው በላይ ነው። በውሃ ጥም ሰው በቀላሉ ህይወቱን ያጣል። በፀሐይ ሐሩር ምክንያትም ሰው በቀላሉ አእምሮን ስቶ ይወድቃል። በቀላሉም ለህልፈት ይዳረጋል። የአፋር ሜዳማ ቦታ አቅጣጫ ለመጠበቅም ከባድ ስለሆነ በአቅጣጫ መሳት ምክንያት በቀላሉ ለችግር ይጋለጣል ወዘተ። ለዚህም ነበር በቡሬ ሳንዋጋ በሌሎቹ ግንባሮች ተዋግተን ስራችንን እንስራ ያልነው። ሆኖም ቀደም ብሎ የተጠቀሰው ጀነራል ወደ ቡሬ ሄዶ ክፍለ ጦሮቹን እንዲያዋጋ ሙሉ ስልጣን ተሰጠው። ጀነራሉም ክፍለ ጦሮቹን አንድ በአንድ ሂዱ ግቡ እያለ ከዚያም በየት እንዲሄዱ እየጠፉበት የኤርትራ ሰራዊት የከባድ ብረትና የተፈጥሮ ሰለባ በመሆን የብዙ ሰራዊት አባላት ሕይወት ጠፋ። አስታውሳለሁ። ጦርነቱ ቆሞ ሰላም አስከባሪ ወደ ቦታው እንደገባ ቀጠናው በሬሳ ብዛት ስለተበከለ እዚያ የሰፈረው ኃይል በሬሳ ብዛት ስራዬን መስራት አልቻልኩም ብሎ ለኢትዮጵያና ለኤርትራ መንግስታት ሪፖርት በማድረጉ አብራችሁ ሬሳችሁን ልቀሙ የሚል ሐሳብ ለሁለታችንም ወገኖች ቀርቦ ነበር። ኤርትራ ግን እኔ እዛ የወደቀ ሬሳ የለኝም ብላ አሻፈረኝ ስላለች እኛ የሰላም አስከባሪውን አቤቱታ ተቀብለን ሬሳውን ለመቅበር ተንቀሳቅሰናል። የወሰደብን ጊዜና የጠየቀን ጥረትም ከባድ ነበር። እኔ ብቻ ሳልሆን ሌሎች ጀነራሎችም ጭምር ከጸደቀው እቅድ ውጭ ለምን በቡሬ ተዋጋን? ለምን እስከ እቅድ ውጭ ሄድን? ህይወት ቀጠፍን? ተጠያቂ መኖር አለበት ብለን ጦርነቱ ሲገመገም አንስተነው ነበር። ሆኖም ከመንግስት እውቅና ውጭ ጀነራል ጻድቃንና አቶ ስዬ አብርሃ ከሌሎች አቶ መለስን ሲቃወሙ በነበሩ ሰዎች ጋር በምስጢር ተወስኖ ቡሬ ሄዶ እንዲያዋጋም ወዲ ወረደን እንደላኩትና ግምገማው ሆነ ተብሎ ተድበስብሶ እንዲታለፍ መደረጉን ብዙዎቻችን ጀነራሎች እናምን ነበር። ይህ የቡሬ ግንባር እቅድ አልባና ህገወጥ ጦርነትም ከመጀመሪያው ዓመት የጾረና ሽንፈት የባሰ ውድቀት ሆኖ ተመዘገበ። ደግሞም ሁለቱም ያለምንም ተጠያቂነት በዚያው ተዳፍነው ቀሩ። ሁለቱም ግን የሞት ሸለቆዎች ወይም the valleys of death መሆናቸው አልቀረም። ይህ ታሪክ የሚያሳየን አንዱ ነገር የኛ ግለኝነት ወይም ኢጎ ምን ያህል ለሰው ህይወት ደንታቢስ እንደሚያደርገን ነው። በሌላው ላይ የህግና ፍትህን ኃይል ለመጫን ስንፈልግ እንደ ጉድ ነው። ህጉ ወደኛ ፊቱን ሲመልስ ግን ከህግ ለማምለጥና ለመሸሸግ የምንሸፍነው ርቀት ሪከርድን የሰበረ ነው። ወደ ዓለም አቀፉ ፍርድ ቤት ዘሄግ በምስክርነት ተጠራው። በወርሃ ግንቦት 1990 በኢትዮጵያና ኤርትራ መካከል ለሁለት ዓመት ያህል ከባድና ደም አፋሳሽ ጦርነት ከተካሄደ በኋላ በ1992 መቆሙ ይታወቃል። ጦርነቱ ሲቆምም ኤርትራና ኢትዮጵያ በዓለም አቀፍ ማህበረሰብ ፊት እንዲስማሙ ለማድረግ ቀጣዮቹ ሁለት አበይት ስራዎች ቀጥለው እንደሚከናወኑ ተወስኖ ነበር። አንደኛ፣ በኤርትራና በኢትዮጵያ ሰራዊቶች መሃል የ25 ኪሎ ሜትር ርቀት በመፍጠር ይህ ክፍተት እንደ አንድ የጸጥታ ቀጠና እንዲወሰድና የተባበሩት መንግስታት ሰላም አስከባሪ ኃይል በሁለቱ ኃይሎች መሃል ተሰልፎ ሰላም እንዲያስከብር በዚያውም ዓለም አቀፉ ማህበረሰብ የሚያሰማራው የባለሙያዎች ቡድን ይህንን አንጻራዊ ሰላም ተጠቅሞ መወሰኑን የማካለል ስራ እንዲሰራ። ሁለተኛ፣ ኢትዮጵያና ኤርትራ ከጦርነቱ ጋር በተያያዘ ህጋዊ ውሳኔ እንዲያገኙ የሚፈልጓቸውን ጉዳዮች ለብይን ኔዘርላንድ ዘሄግ ወደሚገኘው ዓለም አቀፉ ፍርድ ቤት በማቅረብ ተከራክረው ውሳኔ እንዲያገኙ የሚሉ ዋናዎቹ ጉዳዮች እንደነበሩ አስታውሳለሁ። በዚህ ስምምነት መሰረትም የተባበሩት መንግስታት ሰላም አስከባሪ ኃይል በኢትዮጵያና በኤርትራ አዋሳኞች ሰፍሮ ግዳጅ እየተሰጠው ለዓመታት እንዲቆይ ተደርጓል። በዘሄግ በተከፈተው ችሎትም የኤርትራና ኢትዮጵያ ፍትህ እንፈልግባቸዋለን የሚሏቸውን ከጦርነቱ ጋር የተያዙ ጉዳዮቻቸውን ወደ ፍርድ ቤት አቅርበው የፍርድ ቤቱን ውሳኔዎች አግኝተዋል። በፍርድ ቤት የሚቀርቡ ሁለት ተከራካሪዎች ፍርድ ቤቱ በስተመጨረሻ በሚሰጠው ውሳኔ እኩል አይረኩምና ኢትዮጵያና ኤርትራም ማን በየትኛው ጉዳይ ተከራክሮ ፍርድ ቤቱን አሳምኖ እርካታ አገኘ፣ ማንስ እርካታ አላገኘም የሚለውን በሙሉ መዳሰስ የዚህ መጽሐፍ ዓላማ ስላልሆነ ሙሉ ሂደቱና ዝርዝሩ በሌሎች የታሪክ መዛግብት ስለሚገኝ ጉዳዩ የሚያሳስበው አንባቢ
ከነዚያ ድርሳናት ፈልጎ እንደሚያነብ በመገመት አለፈዋለሁ። ይልቁንም እኔ ግን ይህንን እንዳነሳ ወዳደረገኝ ጉዳይ ልግባ። በዘሄግ ሁለቱ ሀገሮች ጉዳዮቻቸውን የጽሑፍና የሰው ምስክሮች እያቀረቡ ለዓመታት ተከራክረዋል። አንዱ ጉዳይ ኢትዮጵያ ኤርትራን የከሰሰችበትና እኔም ወደ ዘሄግ በምስክርነት እንዲሄድ ያደረገው ነበር። ጉዳዩ እንደዚህ ነው። ኢትዮጵያ ኤርትራን እኔ ምንም አይነት የጦርነት ወይም የውጊያ ዝግጅት ሳይኖረኝ ኤርትራ ግን ሙሉ የወረራ ዝግጅት አድርጋ ወራኛለች። ተግባርም ሁላችንም የተባበሩት መንግስታት አባል ሀገሮች ልናከብረውና ሊገዛን የሚገባውን የተባበሩት መንግስታት ቻርተር አንቀጽ 2(4)ን የጣሰ ነው። አንቀጹ አንዱ አባል ሀገር የሌላውን ምንም የወረራ ዝግጅት የሌለውን አገር ሉዓላዊነት ተዳፍሮ ወረራ ከፈጸመ ቻርተሩን እንደተጻረረ ይቆጠራል የሚል ነው። ይህን ኢትዮጵያ በኤርትራ ላይ ያቀረበችውን ክስ አስደግፌ እንድመሰክር ወደ ዘሄግ ተላኩኝ። ለዚህ ምስክርነት የተመረጥኩት ጦርነቱ ሲጀመር ጀምሮ ተንገራግጮ እስኪቆም ድረስ እዚያው በባድመና በጠረፉ በአካል ስለነበርኩና ዝርዝር መረጃውና ማስረጃው እዚያው ሆኜ ስላየው ነው። ጉዳዩን የሚከታተለው የውጭ ጉዳይ ሚኒስቴር የህግ ባለሙያ አምባሳደር ረታ በምን ጉዳይ ለመመስከር ወደ ዘሄግ እንደሚሄድ መረጃውን ሰጥቶኝ ከራሱ የባለሙያዎች ቡድን ጋር ወደ ዘሄግ ወሰደኝ። እኔ ለእንደዚህ አይነት ጉዳይ እንግዳ ስለሆንኩ አምባሳደር ረታን ቡድኑ ዳኞች ፊት ከመቅረቤ በፊት ስለ የዘሄጉ ስነ ስርዓትና አካሄድ በዝርዝር ለማስረዳት በቂ ጥረት አድርጓል። በዘሄግ 4 ቀን ከቆየም በኋላ የምስክርነት ቃሌን የምሰጥበት ቀን ደርሶ ቡድኑ ካረፍኩበት ሆቴል ወደ ፍርድ ቤቱ ይዞኝ ሄደ። ወደ ችሎቱ ገባን። ኢትዮጵያውያንና ኤርትራውያን ታዳሚዎች ችሎቱን ሞልተውታል። 5 ዳኞች ፊት ለፊት መጥተው ቦታቸውን ያዙ። ራሳቸውን ሲያስተዋውቁ ሁለቱ በኢትዮጵያ የተቀጠሩ ዳኞች ሁለቱ በኤርትራ የተቀጠሩ እንደሆኑና መሀከለኛው ዳኛ በተባበሩት መንግስታት የተቀጠረና የዳኞቹ ሊቀመንበር እንደሆነ ካስተዋወቀ በኋላ የዕለቱ ፕሮግራምም በኢትዮጵያና ኤርትራ በኩል የመጡ ምስክሮች የምስክርነት ቃላቸውን መስማት እንደሆነ አስተዋወቁ። ከዚያም እኔ ራሴን እንዳስተዋውቅ ጠየቁኝና አስተዋወቅኩ። ቀጥለውም 5ቱ ዳኞች በየተራ ጦርነቱ ሲጀመር በኢትዮጵያና በኤርትራ በኩል ስለነበረው የወረራ ዝግጁነትና እኔ ስለማውቀው ተግባር የሻይ ሰዓት ረፍት ድረስ ሳያቋርጡ ጠየቁኝ። የሻይ ረፍት ሲደርስ ዳኞቹ ጥያቄያችንን ስላልጨረስን ከሰው ጋር ሳትገናኝ ለብቻ ሆነ ሻይ ጠጥተህ ተመለስ አሉኝ። ሌሎቹንም ከኔ ጋር እንዳይገናኙና እንዳይነጋገሩ አዘዙ። ለብቻ የሻይን ቀምሼ ሰዓቱ ሲደርስ ወደ ችሎት ተመለስን። የቀራቸውን ጥያቄ በየተራ ቀጠሉ። እኔም ጥያቄዎቻቸውን ስመልስ ቀኑን ሙሉ አለን። ከዛ ኡፍ ብለው አየር ወስደው ከማዕከላቸው የቀረ ጥያቄ እንደሌለ አረጋገጡ። ጨርሰናል፣ እናመሰግናለን አሉኝ። ከኔ ቀጥሎ የኤርትራውያን ምስክርነት ሲሰሙ ነበር። ነገር ግን እኔ እስከማውቀው ምስክርነቱ አልተደመጠም። 5ቱ ዳኞች የኔን ምስክርነት ከሰሙ በኋላ ያለምንም ልዩነት ኤርትራ ሙሉ የወረራ ዝግጅት አድርጋ ምንም የጦርነት ዝግጅት ያልነበራትን ኢትዮጵያ እንደወረረች ተስማምተው እንደፈረዱ አውቃለሁ። ይህን መጽሐፍ እስከ ጻፍኩበት ጊዜ ድረስ ለመጀመሪያና ለመጨረሻ ጊዜ ፍርድ ቤት የቀረብኩት ዘሄግ ነው። የፍርድ ቤቱ የውሎ ስራ ሲያልቅ በኢትዮጵያ በኩል ሆኖ ሲያማክርና ሲከራከር የነበረው የህግ ባለሙያ ፕሮፌሰር ሼንዲ መርፊ ለ5ቱ ዳኞች እንዲህ ሲላቸው ሰማው። የተከበራችሁ ዳኞች፣ ለጀነራሉ ለኔ ማለት ነው በጠቅላላ 300 ጥያቄዎች እንዳቀረባችሁ ይታወቅልን። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።